የተወለድኩት ደሴ ነው። እዛም ነው ትምህርቴን የተከታተልኩት እስከ 10 ከዛም በኋላ ወደ ስራ ነው የገባሁት። በልጅነቴ ስራ እየሰራው እዚህም አዲስ አበባም ድሬዳዋም የተለያዩ ስራዎችን ኮንስትራክሽን ስራዎችን ሰራ ነበር እና ድሬዳዋ ላይ ነው ኤሌክትሪክ ይዞኝ እንደዚህ አካል ጉዳተኛ የሆንኩት። ባለቤቴ በጣም ጠንካራ ነው፣ ለስራው ጎበዝ ነው፣ ስራውን ያከብራል፣ ለስራው ቦታ አለው፣ ታታሪ ነው፣ ጀግና ነው። ሌሎችም እሱን አይተው እንደሱ ጠንካራ እንዲሆኑ የሱን አርአያ ይዘው እንደሱ እንዲሰሩ እላለሁኝ። የውሃ ጉድጓድ መቆፈሪያ፣ የቡና መቆያና መፍጫ፣ እንደገናም የመኖ ማቀነባበሪያ፣ ልብስ ማጠቢያ ላውንደሪ የመሳሰሉ ቴክኖሎጂዎችን ሰርተናል። የገብስ መፈተጊያም አለን፣ የዳጣ ማላሚያ አለ፣ የተለያዩ ከትንሽ እስከ ትልቅ ወፍጮዎች ዘመናዊ ወፍጮዎችን እንሰራለን። አካል ጉዳተኝነት ያው በእኛ በማህበረሰባችን በአብዛኛው የእግዚአብሔር ቁጣ ተደርጎ ነው የሚቆጠረው። ከዛ የተነሳ ወላጆችም በጣም በእኛ ያፍሩ ነበረ። ለክ የእግዚአብሔር ቁጣ አድርገው ልጅ ነው ለማለት እንኳን የሚቸገሩበት ሁኔታ ነበርና ማህበረሰቡ ላይ ያው ለአካል ጉዳተኛ ያለው ግንዛቤ በጣም የተበላሸ ነው። አካል ጉዳተኛ ምንም እንደማይሰራ የሰው ሸክም እንደሆነ የሀገር ሸክም እንደሆነ ተደርጎ ነው የሚቆጠረው። ነገር ግን ብናይ ብዙ የዓለማችን ታላላቅ ሰዎች ዓለምን የለወጡ ቴክኖሎጂ የሰሩ ብዙ አካል ጉዳተኞች አሉ። ብዙ ምሁራኖች፣ ብዙ ሳይንቲስቶች አካል ጉዳተኞች አሉ። ስለዚህ አካል ጉዳተኞች እንደሚሰሩ ማመንና ለአካል ጉዳተኛ ተገቢውን ድጋፍና የሞራል ድጋፍ ማድረግ በጣም ወሳኝ ነው። ጥንካሬው ተገልጾ አያልቅም። የሱ ብርታት ለሁሉም እኔ እንኳን ለኔ አይደለም ለሌሎችም ለተናናሾች ታላቅ የሆነ ብርታት ነው ያለው። አስተማሪ የሆነ ብርታት ነው። ጠንካራ ብርቱ የሆነ ገላጭ ነው። በቃ ለሁሉ ነገር አይደለም በስራውም ላይ ቀርቶ በሚኖርበት በሚሄድበት ሰዓት ማለት እና የስራ ብርታቱ ለማንኛውም አይደለም ለትልቅ ሰው ለህፃናት እንዲገባው የሚያደርግ ነው። ብርታቱ ይሄ ነው ተብሎ አይገለጽም። ስለዚህ በእኔ ብቻ የሚገመት አይደለም። እሱን ያዩ ብዙ ሰዎች የሚቀየሩ የሚለወጡ አሉ።
ነው ጌች በቃ በጣም እንኳን ቢያመው እንኳን የሆነ ሽንፈትን ገልጾ ቤት መተኛት አይፈልግም። በቃ እያመመው እንኳን እንኳን በጣም እንኳን ቢያመው በቃ በዚሁ መጥቶ በኮንፊደንስ የሆነ ስራዎችን ታግሎ ሲሰራ ይዋለው። እኔ እንኳን አንዳንዴ በጣም አሞኝ ቤት ሂጄ ምናምን እያስጨነቀኝ እንኳን ስተኛ ይሄ ሐሳብ በጭንቅላቴ ይመጣል። ለምን እሱ እንኳን እንደዚህ ሆኖ አካል ጉዳተኛ ሆኖ ድጋሜ ደግሞ ራሱን አጠንክሮ መጥቶ እንኳን ስራ ቦታ የሰራ ነው። ለትንሽ ለዚህ በሽታ እንዴት ተኛለሁ ሂጄ እንኳን ትንሽም ቢሆን እየሰራው በሰራሳ ብዬ አስቤ በጣም አሞኝ እንኳን ቤት ተኝቼ የሱን በጣም ጥሩ ጎኖችንና እንደገና ደግሞ የሱን ጥንካሬዎችን አይቼ ወደ ስራ ቦታ እመጣለሁ። የሚገርም እንድተኛ እንኳን አይምሮ አይፈቅድልኝም። አካል ጉዳተኛ ነኝ ብለው እጅና እግራቸውን አጣጥፈው አልተቀመጡም። ብዙ ስራዎችን እየፈጠሩ የሚሰሩ ሰው ናቸው። ለአካባቢው ህብረተሰብም በሰፊው በማገልገል ላይ የሚገኙ ናቸው። የተለያዩ ማሽኖችን በመስራት አካባቢውን ተጠቃሚ እንዲሆን ያደረጉ ሰው ናቸው ማለት ነው።